ስደውልልህ ትመጣለሽ። ግን የሚሳካልሽ ይመስልሻል? እሱን ለኔ ተው። የጓደኛዬ ጸባይ ማውቀው እኔ ነኝ። ስደውልልህ ብቻ ቶሎ ትመጣለህ። እሺ በቃ ና እስኪ። ወይ ማሂ ትንሽ ራሷን ስለመማት ፓራሲታሙን ገዝታልኝና ብልሃለች። አመማት? እሺ ስራውን ለማን ትሄድ? ለእሱ አታስብ፣ እኔ እስክትመጣ ድረስ ሸፍንልሃለሁ። እሺ አሁን ገዝቼ ላትመጣ እንዴ? ሄኖክ የት ሄደ ነው አንቺ የምታስተናግጂው? ነይ እስኪ ወደዚህ። ቤቱ አፉን ከፍቶ ሳይሆን ምን ላድርግ? ስራውን ትቶ ወዴት ሄደ? ውይ አልነግርሽም ብዬ ነው እንጂ ይሄ እኮ ለእሱ አዲስ ነገር አይደለም፣ ሁሌ የሚያደርገው ነው። ምን? አሁኑኑ ሌላ ደላላ ጋር ደውይ፣ ሰው ይላክ። አታስቢ፣ ሁነኛ ሰው አለ። ቶሎ ናሺ፣ ቶሎ። እንዴ ማሂ፣ አሁን ያለውን እንዳለ ነገር ለሚመጣው ልጅ አስረክብና ለቀውጣልኝ። አይንህን ላይ አልፈልግም። ምን አረኩ? በቃ ተናገርኩ። እውነትም የጓደኛሽን ጸባይ ታውቂዋለሽ? እንዴት ማለት? በስልክ ስታወሪ የነበረውን ሁሉ ሰምቻለሁ። ይሄው ለአንቺ መድኃኒት። ወፎችን የሚመግብ አምላክ ለእኔ የምበላውን ያሰጠኝ። ምንድን ነው? አሞሻል ተብዬ ነበር ለአንቺ መድኃኒት ላመጣ በደግነቴ አልጸጸት። ስትረጋጊ ደውይልኝ። አመሰግናለሁ። እሺ ቢያንስ ደሞዝህን ውሰድ። ደሞዜን ግማሹን በእኔ አካውንት አስገቢልኝ፣ ግማሹ ደግሞ በምልክልሽ አካውንት አስገቢልኝ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶች ዛሬም በቤት እጦት የተሰቃዩ ይገኛል። የእኛን የልጆቻቸውን እርዳታ ይፈልጋል። አባቶችን ለማገዝ ንግድ ባንክ 1044 25 98 391